ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መስከረም 19 2018 ዓ.ም በዛሬው የመረጃ ሰዓታችን በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ዙሪያ በመድፍና በድሮን ታጅቦ ስለተደረገው ውጊያ፣ በደቡብ ክልል የመስቃን ወረዳ ዋና ከተማ በሆነችው በቡታጅራ ከተማ ስለተፈጠረው ተቃውሞና ግጭት፣ በራያ ባላ ወረዳ ህብረትና ባንዲራ ተብለው በሚጠሩ ሁለት ቀበሌዎች ውስጥ የህወሓት ታጣቂዎች እርስ በርስ ስላደረጉት ከባድ ውጊያ፣ የኢትዮጵያ መከላከያ ሚኒስቴር የአሰብን ጥያቄ መቃወም ባንዳነት ነው ስለማለቱና ስለ ኤርትራ የዲፕሎማሲ ሩጫ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ዙሪያ ባሉ ገጠራማ አካባቢዎች መስከረም 17 2018 ዓ.ም ከጠዋቱ እስከ ረፋዱ 4 ሰዓት ከ40 ድረስ ከፍተኛ የሆነ የተኩስ ልውውጥና ውጊያ ሲካሄድ መዋሉን የአካባቢው ነዋሪዎችና የዓይን እማኞች ለሸገር ጆርናል ተናግረዋል። ውጊያው በተለይ በወሎ ፋኖና በኢትዮጵያ መከላከያ ሰራዊት አባላት መካከል እንደተካሄደ ተዘግቧል። የአካባቢው ነዋሪዎች እንደሚሉት ይህ የተኩስ ልውውጥ በክልሉ የሰሜኑ ጦርነት ከተጠናቀቀ በኋላ ታይቶ የማይታወቅ ከፍተኛ ጥንካሬ ያለው ከባድ ውጊያ ነበረ። ውጊያው በከባድ መሳሪያዎች የታገዘ እንደነበረ የጠቆሙት ነዋሪዎች በተለይም የመድፍ ድምፅ በአካባቢው ሲሰማ እንደነበረ ገልጸዋል። የተኩስ ልውውጡ የተሰማባቸው ዋና ዋና ቦታዎች መካከል ከመቻሬ መብራት ኃይል አካባቢ ጀምሮ እስከ ጀነቶ በርጉቦ እና አዲሱ ማረሚያ ቤት አካባቢ ድረስ ያለው ሰፊ አካባቢ ያካተተ እንደነበረ ምንጮች አመላክተዋል። ውጊያው በከተማዋ ነዋሪዎች ላይ ከፍተኛ የድንጋጤና የፍርሃት ስሜትን የፈጠረ ሲሆን፣ ከመከላከያ ሰራዊት ዘንድ ተሰነዘረ ስለተባለው የድሮን ጥቃት በተመለከተ ግምቶችና ያልተረጋገጡ መረጃዎች መኖራቸውን ነዋሪዎች ጠቁመዋል። ይሁንና ስለ ሰውና ንብረት መውደም የተረጋገጠ መረጃ ለመሰብሰብ አልተቻለም። ከአካባቢው ምንጮች የተገኘው መረጃ እንደሚያመለክተው በውጊያው የተሳተፉ የፋኖ ኃይል በግንባር ቀደም ፋኖ መሬ ወዳጆ ወይንም ዋርካው የሚመራው የወሎ ፋኖ ክፍል እንደሆነ ተመላክቷል። ውጊያው በዋነኝነት በእነዚህ የፋኖ አባላትና በአካባቢው በሚገኙ የመከላከያ ሰራዊት መካከል የተካሄደ መሆኑን ምንጮች አረጋግጠዋል። በዚህ ውጊያ መቀስቀስ ምክንያት ጉዳት የደረሰባቸው ወገኖች ብዛት ምን ያህል እንደሆነ ለማጣራት የተደረገው ሙከራ በስልክና በጸጥታ መቆራረጥ ምክንያት አስቸጋሪ ሆኗል። የአካባቢው ነዋሪዎች በሰጡት አስተያየት ግጭቱ ባልቆመበትና ሰላም ባልሰፈነበት በዚህ አካባቢ በከፍተኛ ደረጃ እንደተሰላቹና ሰላማዊ ኑሯቸው ሙሉ በሙሉ እንደተናጋ ገልጸዋል። የጸጥታው ችግር የሰላምና የልማት ተስፋዎችን የሚያጨልም አሸናፊ የሌለው ጦርነት ነው ሲሉ ገልጸውታል። የሸገር ጆርናል ጋዜጠኞች በጉዳዩ ዙሪያ የኢትዮጵያን መንግስት የኮሚኒኬሽን አገልግሎት፣ የመከላከያ ሰራዊት ቃል አቀባይን እንዲሁም የአማራ ክልል አስተዳደርን በስልክ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ከማንኛውም ይፋዊ መንግስት አካል የተሰጠ ምላሽ ወይንም መግለጫ እስካሁን ድረስ የለም። ይህ በወልዲያ ዙሪያ የተካሄደ ውጊያ በሰሜን ወሎ ዞን ያለውን የጸጥታ ሁኔታ አሳሳቢ ደረጃ ላይ መድረሱን የሚያመለክት ሲሆን፣ በአካባቢው ነዋሪዎች እንቅስቃሴ ላይ ከባድ ጫና እንደፈጠረና የንግድ እንቅስቃሴ ሙሉ በሙሉ እንደቆመ ተጠቁሟል። በደቡብ ክልል የመስቃን ወረዳ ዋና ከተማ በሆነችው ቡታጅራ ከተማ ባለፉት 2 ቀናት ከፍተኛ ውጥረትና የኃይል ግጭት ተካሂዷል። የብጥብጡ መንስኤ ዘላቂ ሰላምን ከመጠበቅ ይልቅ አወዛጋቢ ውሳኔዎችን በማሳለፍና የተቀሰቀሰውን ውጥረት ለፖለቲካ ትርፍ ለማዋል የሚደክሙ አመራሮች ከበስተጀርባ ሆን ብለው በሚፈጥሩት አለመረጋጋት መሆኑን አሳሳቢ አድርጎታል። ምንጮች ለሸገር ጆርናል እንደገለጹት ግጭቱ የተቀሰቀሰው መስከረም 17 2018 ምሽት ጀምሮ ሲሆን መነሻውም የዞኑ ስራ አስፈጻሚዎች ለብዙ ዓመታት በመስቃን ወረዳ ስር በምትገኘው እንቦር ቀበሌ አስተዳደር ስር የነበረችውን ስናኖ ሴራ የተሰኘችውን አካባቢ የዶቤ ቀበሌ አካል ናት በሚል አዲስ ውሳኔ ማሳለፋቸውን ተከትሎ ነው። ይህ በድንገት የተወሰነ የአስተዳደር ወሰን ሽግግር ውሳኔ በቡታጅራ ከተማና በአካባቢው እንደ ሰደድ እሳት ተቀጣጥሏል። የመስቃን ወጣቶችና የአካባቢው ሽማግሌዎች ይህ የዞኑን አመራር ውሳኔ በተደጋጋሚ ተቃውመውታል። ውሳኔው የህብረተሰቡን የረጅም ዘመን ታሪክ፣ የማንነትና የአስተዳደር ትስስር የሚንድ በመሆኑ ባህልን የሚያጠፋ ተልዕኮ ነው ሲሉ ስጋታቸውን ገልጸውም ነበር። ከዚህም በላይ ውጥረቱን የበለጠ ያባባሰውና አመጹን የቀሰቀሰው የዞኑ ስራ አስፈጻሚ ውሳኔን ተከትሎ በቡታጅራ ከተማ በሚገኝ ሴራ አዳራሽ የድጋፍና የውሳኔ አክባሪነት ዝግጅት ማዘጋጀታቸው ነው። ይህ ድርጊት ችግሩን በሰላም ለመፍታት ከሚደረገው ጥረት ይልቅ ለግጭት እንደ መጋበዣ የታየ ሲሆን፣ በሺዎች የሚቆጠሩ የመስቃን ወጣቶች ምሽት ላይ ወደ ከተማዋ አደባባዮች በመውጣት ቁጣቸውን በሰላማዊ ሰልፍ የጀመሩ ተቃውሞ ወደ ሁከትና ብጥብጥ ተሸጋግሯል። በመስከረም 17 እና 18 2018 ዓ.ም በዋናነት የተፈጠረው ብጥብጥና ሁከት በከተማዋ በሚገኙ ሆቴሎች
የትራንስፖርት መኪኖች እንዲሁም የተለያዩ የመንግስትና የዜጎች ንብረቶች ላይ ከፍተኛ ጉዳት እንዲደርስ ምክንያት ሆኗል። ዛሬም ድረስ በከተማዋ መደበኛ እንቅስቃሴ ሙሉ በሙሉ ተቋርጦ የነበረ ሲሆን የንግድ እንቅስቃሴ ሽባ ሆኗል። ትምህርት ቤቶችና የመንግስት ቢሮዎችም ዝግ ሆነው ውለዋል። ይህ አይነቱ የወሰን የማንነትና የሀብት ክፍፍል መነሻ ያደረገ ውሳኔ ሰላምን የሚያውክ አመራር በየጊዜው በሀገሪቱ የተለያዩ ክፍሎች የሚፈጥሩት አዲስ ስልት በመሆኑ ተንታኞች እንደሚገልጹት እነዚህ የፖለቲካ አመራሮች ዘላቂ ሰላምን በማደፍረስና የተረጋጋ ህዝብን በመከፋፈል አጀንዳቸውን ለማስፈጸም ሁኔታዎችን ለማመቻቸት የፈጠሩት ዝንባሌን ያሳያል። የቡታጅራው ክስተት የአመራሮች አወዛጋቢ፣ ጥንቃቄ የጎደለው ውሳኔዎች ምን ያህል በዜጎች ሰላምና ህይወት ላይ ጉዳት እንደሚያደርሱ የሚያሳይ አሳዛኝ ምሳሌ ሆኗል። ሰላምን የሚያሰፍን መፍትሄ መስጠት ሲገባው የዞኑ ስራ አስፈጻሚዎችን ውሳኔ ማክበርን የሚሰብክ ዝግጅት ማዘጋጀታቸው ግጭቱ እንዲቀሰቀስ ሆን ተብሎ የተደረገ ቅስቀሳ ተደርጎ ተወስዷል። የቡታጅራ ከተማ አስተዳደር ትናንት መስከረም 18 2018 ዓ.ም ባወጣው መግለጫ ማንንም ሊወክሉ በማይችሉ የተደራጁ አካላት የተፈጸመው አስነዋሪ አሳፋሪ ተግባር ማውገዙን አስታውቋል። አስተዳደሩ በጸጥታ ኃይሎች በሰላም ወዳዱ ማህበረሰብ አማካኝነት ብጥብጡን ለማስቆም እንደተቻለ ቢገልጽም በተፈጠረው አስነዋሪ ድርጊት የህይወትና የአካል ጉዳት መድረሱን አረጋግጧል። አስተዳደሩ ህይወታቸውን ላጡ ዜጎች የተሰማውን ጥልቅ ሐዘን በመግለጽ ለቤተሰቦቻቸው መጽናናትን ተመኝቷል። ይሁን እንጂ ተንታኞች እንደሚጠቁሙት አስተዳደሩ በችግሩ መነሻ ላይ ማለትም አወዛጋቢውን ውሳኔ ባሳለፉት አመራሮች ዙሪያ ያለው አቋም በግልጽ አለማስቀመጡ እንዲሁም የብጥብጡ መንስኤ የሆኑትን አካላት ከህዝብ በመነጠል የተደራጁ አካላት በማለት ብቻ መጥቀሱ ለችግሩ መፍትሄ እንዳይገኝ እንቅፋት ሊሆን ይችላል። የችግሩ ምንጭ የሆኑት አመራሮች ለህግ ተጠያቂ ማድረግ እና አወዛጋቢው የወሰን ውሳኔ ግልጽ በሆነ የህግ መሰረት እንደገና መታየት ብቻ ነው ዘላቂ ሰላምን ሊያሰፍን የሚችለው ሲሉ አስተያየታቸውን ይሰጣሉ። የፌዴራል እና የክልል መንግስት የቡታጅራን ሰላምን ለማስመለስ ጉዳት ለደረሰባቸው ዜጎች ተገቢውን ካሳ ለመስጠትና ከሁሉም በላይ የህዝቡን ሰላምን በመናድ የፖለቲካ ትርፍ ለማግኘት የሚሰሩ አመራሮችን ተጠያቂ ለማድረግ ፈጣንና ገለልተኛ እርምጃ እንዲወስዱ ከሁሉም አቅጣጫ ጥሪ እየቀረበ ነው። በራያ ባላ ወረዳ ህብረትና ባንዲራ ተብለው በሚጠሩ ሁለት ቀበሌዎች ውስጥ በሚገኙ የህወሓት የሰራዊት ክፍሎች መካከል የውስጥ ግጭት በመፈጠሩ ከባድ ውጊያ መደረጉ ተዘግቧል። ውጊያው በህወሓት አርሚ 43 እና አርሚ 24 ስር ባሉ ሁለት ክፍለ ጦሮች መካከል የተካሄደ ሲሆን ከፍተኛ የሰውና የንብረት ጉዳት መድረሱን ተገልጿል። በመስከረም 17 2018 ዓ.ም ምሽት ላይ የተቀሰቀሰው ይህ ግጭት ከምሽቱ 11 ሰዓት ተኩል ጀምሮ ለአንድ ሰዓት ያህል የቆየ ሲሆን ከባድ የተኩስ ልውውጥ እንደተደረገበትም ተረጋግጧል። ከሸገር ጆርናል ምንጮች የተገኘው መረጃ እንደሚያመለክተው ሁለቱ ተፋላሚ ክፍለ ጦሮች ውጊያውን በዲሽቃና በብሬን አይነት ከባድ መሳሪያዎች ታግዘው ነው ያካሄዱት። የዚህ አይነቱ ከባድ መሳሪያ አጠቃቀም በራሱ የውስጥ ሰራዊት ውጥረት ምን ያህል ከፍተኛ ደረጃ ላይ እንደደረሰ ያመለክታል። በዚህ የውስጥ ውጊያ ምክንያት ከሁለቱም ወገን ከፍተኛ ቁጥር ያላቸው የሰራዊት አባላት እንደቆሰሉና እንደሞቱ ታውቋል። በተለይም በሁለቱ ክፍለ ጦሮች መካከል በተደረገ በዚህ የትጥቅ ግጭት 5 የሰራዊት አባላት ህይወታቸውን ሲያጡ 26 የሚሆኑ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው የደረሰን መረጃ ያመለክታል። ጉዳት ከደረሰባቸው መካከል የአርሚ 24 ክፍለ ጦር አዛዥ ይገኙበታል። የእሳቸው መቁሰል የግጭቱን ክብደትና ደረጃ ከፍ ያደርገዋል። ከሰው ህይወትና አካል ጉዳት በተጨማሪ አንድ ፓትሮል መኪና በቦምብ ጥቃት ሙሉ በሙሉ በእሳት ተቃጥሎ ከአገልግሎት ውጪ ሆኗል። በዚህ የትጥቅ ግጭት የቆሰሉ የህወሓት አርሚ አባላት በአካባቢው በሚገኝ የጤና ተቋማት ውስጥ ሕክምና እየተደረገላቸው እንደሆነ ታውቋል። በጉዳዩ ላይ መረጃ የሰጡን ምንጮች እንዳረጋገጡት ቁስለኞቹ በዋናነት በአላማጣና መሆኒ በሚገኙ ጤና ጣቢያዎች ውስጥ የሕክምና እርዳታ እየተደረገላቸው መሆኑ ተገልጿል። ሆኖም የቁስለኞቹ የጤና ሁኔታ ምን ያህል አሳሳቢ እንደሆነና ተጨማሪ የህክምና ድጋፍ እንደሚያስፈልጋቸው የሚገልጽ ዝርዝር መረጃ እስካሁን አልተገኘም። የውጊያው መነሳትና የአርሚ 43 እና 24 የእርስ በርስ መተኳኮስ የህወሓትን የትጥቅ መዋቅር ውስጥ ያለውን የተዳከመ የቁጥጥር ስርዓትና የእዝ ሰንሰለት መላላትን የሚያሳይ ነው። የግጭቱ ዋና መንስኤ ምን እንደሆነና የሁለቱ ክፍለ ጦሮች መሪዎች ወደዚህ የከፋ የትጥቅ እርምጃ እንዲገቡ ያደረጋቸው ቅራኔ ምን እንደሆነ ለማወቅ ተጨማሪ ምርመራና ማጣራት ያስፈልጋል። ይህ የውስጥ ውጊያ በሰራዊቱ አባላት መካከል ያለውን የአመለካከት ልዩነት፣ የተደራጀ የትዕዛዝ አለመቀበል ወይንም በንብረትና በኃይል ክፍፍል ላይ ያለውን የሰላ ቀውስ ሊያመለክት ይችላል። የህወሓት አመራሮች በሁለቱ አርሚ ክፍሎች መካከል ለተፈጠረው ግጭት ኦፊሳላዊ ምላሽ እንዳልሰጡና ስለ ክስተቱ
ክስተቱ ዝርዝር ሁኔታ እስካሁን ምንም አይነት መግለጫ አለመስጠታቸው ሁኔታው በአመራር ደረጃ ያለው ውጥረት የሚያጎላ ነው። በራያ ባላ ወረዳ በህብረትና ባንዲራ ቀበሌዎች ውስጥ በድንገት የተቀሰቀሰው የዚህ አይነቱ ከባድ ውጊያ በአካባቢው ነዋሪዎች ላይ ከፍተኛ ስጋትና ፍርሃትን ፈጥሯል። የሰራዊት ክፍሎች እርስ በእርስ መዋጋት ለንጹሃን ዜጎች ህይወት ቀጥተኛ አደጋ የሚያስከትል ከመሆኑም በላይ በክልሉ ውስጥ ያለውን የሰላምና የጸጥታ ሁኔታ ላይ አሉታዊ ተጽዕኖ ያሳድራል። የአካባቢው ነዋሪዎች የህወሓት አመራር ለጉዳዩ ዘላቂ መፍትሄ እንዲያበጅና ለወደፊት የትጥቅ ግጭት አለመደገም ዋስትና እንዲሰጥም በአጽንኦት እየጠየቁ እንደሆነ ለማወቅ ተችሏል። የኢትዮጵያ መከላከያ ሚኒስቴር አገሪቱ ለቀይ ባህርና ለአሰብ ወደብ ያቀረበችውን የረጅም ጊዜ ጥያቄ የሚቃወም ማንኛውም አካል ባንዳ ነው በሚል ከባድ ቃል መፈረጁን ተከትሎ የመንግስትን የባህር በር የማግኘት አቋም በድጋሚ በብርቱ አጠናክሮ አሳውቋል። ይህ መግለጫ የቀጠናውን የጂኦፖለቲካ ውጥረት ዳግም እንዲያይል ሲያደርግ ጎረቤት ሀገር ኤርትራም የዲፕሎማሲ እንቅስቃሴዋን አጠናክራለች። ሚኒስቴር መስሪያ ቤቱ በቅርቡ በመስከረም 17 2018 በይፋዊ የፌስቡክ ገጹ ላይ ወደንና ፈቅደን ስለምንሞትላት ኢትዮጵያ ጠንቅቀን እናውቃለን በሚል ርዕስ ባጋራው መልእክት የባህር በር መነጠቅን በተመለከተ ያለውን የረጅም ጊዜ የአገሪቱ ስሜትን በግልጽ አስቀምጧል። መግለጫው የባህር በርና የአሰብን ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያን ህመም ሆኖ የታላቅ ሀገርነቷን ክብር ያሳነሰ እና የጂኦፖለቲካ ወሳኝ ብሔራዊ ጥቅሟን የቀማ ጉዳይ እንደሆነ በዝርዝር አስረድቷል። የመከላከያ ሚኒስቴር የኢትዮጵያ ሰራዊት ይህንን ብሔራዊ ጥቅም ለማስከበር የተሰማውን ታላቅ የደስታ ስሜት ሲገልጽ፣ በተመሳሳይ መልኩ የቀይ ባህር ብሎም የአሰብን ወደብ ጥያቄ በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም በማለት ጥያቄውን የሚቃወሙ ወገኖች ከሀገር ጋር በሚያደርጉት ግንኙነት ጥያቄ ውስጥ የሚጥል መግለጫን አስተላልፏል። ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንኳን እንደማያቅማማ በሚኒስቴሩ በኩል ገልጿል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብን መጠናቀቅን አስመልክቶ በሰጡት ቃል ኢትዮጵያ የባህር በር ያጣችበት ሁኔታ የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙም ከባድ አይደለም ማለታቸው የሚታወስ ሲሆን ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረና ሁኔታው እንደ አባይ ታሪክ እንደሚስተካከል አቋማቸውን በግልጽ አንጸባርቀዋል። ጠቅላይ ሚኒስትሩ ኢትዮጵያ የመልክዓ ምድር እስረኛ ሆና እንደማትቀጥልና የባህር በር የማግኘት ጉዳይ አይቀሬ መሆኑን ገልጸው ወንድም እህቶቻችን ያሏቸው አካላት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉም አሳስበው ነበር። ከዚሁ ጋራ በተያያዘ ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት በተሰጠበት ወቅት የመከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ጌትነት ሰራዊቱ በውሃ የመጠቀምና የወደብን ጥያቄ የመሳሰሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ስለሚችል የደህንነት አጣብቂኝ መዘጋጀት እንዳለበት መግለጻቸው ይታወሳል። ኢትዮጵያ በአፍሪካ ትልቋ ወደብ አልባ ሀገር የሆነችው ኤርትራ ነጻነቷን ባገኘችበት ወቅት ከቀይ ባህር በመነጠሏ ነው። ከዚያን ጊዜ ጀምሮ ለገቢና ወጪ ንግዷ በዋነኝነት የጎረቤት አገር የሆነችው ጅቡቲን ወደብ ትጠቀማለች። ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር ፍላጎት እንዳላት ይፋ ማድረጋቸው በኤርትራ መንግስት ዘንድ ስጋት መፍጠሩ ይታወሳል። በሰሜን ኢትዮጵያ ጦርነት ወቅት በጋራ ጦራቸውን ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ተቀዛቅዟል። ጠቅላይ ሚኒስትሩ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ግንኙነቱ የበለጠ የሻከረ ሲሆን ውጥረቱ እየተባባሰ በመምጣቱ ኤርትራ ከኢትዮጵያ ጋር የውሃ ውዝግብ ውስጥ በምትገኘው ግብጽ ጋር ትብብር መፍጠሯ ተዘግቧል። ኤርትራ በበኩሏ ኢትዮጵያ በጠብ አጫሪነት ወንጀላለች። ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን የባህር በር የማግኘት ጥያቄ ከግድየለሽነትና ጀብደኝነት ጀርባ ሌሎች ኃይሎች አሉ ሲሉ ወቅሰውም ነበር። በአንጻሩ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት መናገራቸው ቢታወቅም የኤርትራ ስጋት ግን አልቀነሰም። በዚህ ዲፕሎማሲያዊ ሽኩቻ ውስጥ ኤርትራ በቅርቡ ከባድ ዲፕሎማሲያዊ ሩጫ ላይ መሆኗ ተሰምቷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለ ከአሜሪካ ባለስልጣናት ጋር ከተመካከሩ በኋላ ከሰሞኑ ከአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ጋር በቀይ ባህርና በቀጠናው ጉዳይ ላይ መምከራቸው ታውቋል። ኤርትራ በቀጠናው ሰላምና መረጋጋት እንዲኖር ቁርጠኛ አቋም እንዳላትና በቀይ ባህር ጉዳይ የኤርትራን ሉዓላዊነት ባረጋገጠ መልኩ ለመምከር ዝግጁ መሆኗን ለአሜሪካ ማሳወቃቸው ተነግሯል። ሆኖም ግን አንዳንድ ሚዲያዎች ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመደራደር ዝግጁ ሆናለች በማለት የዘገቡት ከአውድ ውጪ እንደሆነ የኤርትራ ወገን ግልጽ አድርጓል። የመከላከያ ሚኒስቴር የሰጠው የመጨረሻው መግለጫ በኢትዮጵያና በኤርትራ መካከል ያለውን ውጥረት ይበልጥ እንዲያይል አድርጎታል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን
መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።